ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች ኢትዮጵያ የውበትና የጥንታዊነት ጥበብ በሚል ርዕስ ቡና ሚዲያ ያዘጋጀው ትንታኔ አሁን ይጀምራል። ኢትዮጵያ ስሟ ሲነሳ ታሪክ ቀድሞ የሚከተል ዝናዋ ከአጥናፍ እስከ አጥናፍ የናኘ የአፍሪካ ኩራት የጥቁር ሕዝቦች የነጻነት ተምሳሌት ምድር ይህች ሀገር ተራራዎቿ ደመናን የሚጥሱ ወንዞቿ ለዓለም ሕይወትን የሚረጩ መልክዓ ምድሯ ደግሞ በተፈጥሮ እጅ የተሳለ ውብ ስዕል ናት። የአገሬ ውበት የወንዞቿ ውበት የተራራዋ ግርማ የመልክዓ ምድሯ ውበት ኢትዮጵያ ሆይ ለዘላለም ንገሪልኝ፣ ኢትዮጵያ ለዘላለም ኑሪልኝ። ወደ ሰሜን ስንጓዝ የሰሜን ተራራዎች እንደ ዘብ ቆመው ይታዩናል። የራስ ዳሸን ጫፍ የሰማዩን በር የሚያንኳኳ ይመስላል። እነዚህ ተራራዎች የጥንካሬያችን ምልክቶች ናቸው። በደቡብና በምስራቅ ደግሞ ባሌና አርሲ የደጋው አየርና የጭጋጉ ውበት ነፍስን ያድሳል። ተራራዋ ተራራ ብቻ አይደለም፣ የጽናት የትግልና የታሪክ ማህደር ነው። ከጣና ማይፀን ተወልዶ በዓለም ዙሪያ ሕይወትን የሚዘራው አባይ እሱ የኢትዮጵያ ደም ስር ነው። ወንዞቻችን ተከዜ፣ ዋቢ፣ ሸበሌ፣ ኦሞ፣ ባሮና አዋሽ ምድሪቱን ሲያርሷት ለምለም አረንጓዴ አልባሳትን ያለብሷታል። የጤስ እሳት ፏፏቴ የአገራችንን ግርማ ለዓለም የሚመሰክር ታላቅ ታምር ነው። ኢትዮጵያ በጎን ደጋ በሌላ በኩል ደግሞ ቆላ ናት። ዳሎል ላይ የምድር እሳት ሲቀጣጠል፣ ደብረ ሊባኖስ ላይ ደግሞ ብርዱ ይነዝራል። በጋምቤላ ጥቅጥቅ ያሉ ደኖች፣ በሶማሌና በአፋር ሰፊ በረሃዎች፣ በደቡብ ደግሞ ለምለም ተዳፋቶች። እያንዳንዱ ጋሻ መሬት የራሱ ታሪክ፣ የራሱ ሽታና የራሱ ቀለም አለው። እቺ የ13 ወር ጸጋ ሀገር በልጆቿ አንድነትና በታሪኳ ታላቅነት ትኖራለች። ከአክሱም ሐውልት እስከ ላሊበላ ድንቅ ጥበብ፣ ከጅግጅጋ እስከ ጋምቤላ፣ ከባህር ዳር እስከ ሞያሌ ውበቷ አያልቅም፣ ታሪኳም አይገታም። ፀሐይ ከምስራቅ ስትወጣ መጀመሪያ የምታሳርፈው ብርሃን፣ ነፋሱ ስነፍስ የሚሸተው የለምለም ሳር መዓዛ፣ ወፎቹ ሲዘምሩ የሚሰማው የነጻነት ዜማ ይቺ ሀገር ኢትዮጵያ ናት። አረንጓዴ ልብስ የለበሰች በተፈጥሮ ጌጥ ያጌጠች የሰው ዘር መገኛ የጥቁር ሕዝቦች ኩራት ኢትዮጵያም። ዛሬ በዚህ ቪዲዮ በጋራ ቤታችን በኢትዮጵያ ምድር ውስጥ ተሸሽጎ ያሉትን ድንቅ አረንጓዴ ምስጢራትና የተፈጥሮ ትንግርቶች በቡና ሚዲያ ይተነተናሉ። ኢትዮጵያ የአፍሪካ የውሃ ማማ ብቻ አይደለችም፣ የአፍሪካ ሳምባም ናት። ከደቡብ ምዕራብ እስከ ሰሜን ጫፍ የተዘረጉ ጥቅጥቅ ያሉ ደኖች ዓለምን የሚመግቡ በረከቶች መገኛ ናቸው። በእነዚህ አረንጓዴ ሸንተረሮች ውስጥ ብዙ ምስጢራት አሉ። ከጥንት ጀምሮ አባቶቻችን የጠበቋቸው የተቀደሱ የገዳማት ደኖች ዛሬም ድረስ ለምድር ትንፋሽ እየሰጡ ይገኛሉ። ይህ አረንጓዴነት ውበት ብቻ አይደለም፣ የሕልውናችን መሠረት፣ የጋራ ቤታችን ዋስትና ነው። ኢትዮጵያ በይቅፋ የያዘቻቸው ምስጢራት ብዙ ናቸው። ዳሎል ላይ የሚታዩት አስገራሚ ቀለማት፣ በባሌ ተራሮች ላይ የሚኖረው ብርቅዬ ቀይ ቀበሮም
እና በሰሜን ተራራዎች ግርማ ተሸፍነው የሚኖሩት ጭላዳ ዝንጀሮዎች ሁሉም የዚህች ውብ ሀገር ድንቅ የጥበብ ውጤቶች ናቸው። ተራራዎቿ ለሰላማችን ዘብ የቆሙ ምሽጎች፣ ወንዞቿ ደግሞ ፍቅርንና አንድነትን እያጠጡ የሚፈሱ የሕይወት ምንጮቻችን ናቸው። በእያንዳንዱ ተራራና ሸለቆ ውስጥ የታሪክ አሻራ፣ በእያንዳንዱ ፏፏቴ ውስጥ ደግሞ የተፈጥሮ ምስጢራት ይገኛሉ። ይቺ አረንጓዴ ሀገር ለሁላችንም የተሰጠች የጋራ ቤታችን ናት። ልክ እንደ ቀለሞቿ ስብጥር እኛም በልዩነታችን ውስጥ ውበት አለን። የጋራ ቤታችንን መጠበቅ፣ አረንጓዴያን ኢትዮጵያ ለልጅ ልጅ ማስተላለፍ የሁላችንም ታሪካዊ ኃላፊነት ነው። ዛሬ የምንተክለው እያንዳንዱ ችግኝ ነገ ለልጆቻችን የሚሆን ጥላ ነው። ዛሬ የምንገነባው አንድነት ነገ ለሀገራችን የሚሆን ጽኑ መሠረት ነው። ኢትዮጵያ ታላቅ አገር ናት። ውበቷ የማይጠገብ፣ ምስጢሯ የማይጨረስ። አረንጓዴዋ ኢትዮጵያ እያደነቅን የጋራ ቤታችንን በፍቅር በማልማት እናቅናም። ኢትዮጵያ ስሟ ሲጠራ ቀድሞ የሚመጣው የኢትዮጵያ ግርማ ብቻ አይደለም፣ በተፈጥሮ የታደለች ድንቅ የፈጣሪ ስጦታ እንጂም። ይቺ ምድር ከጥንት እስከ ዛሬ በበረከቶች የታሸገች፣ በልዩ ልዩ መዓዛዎች የታጀበች እና በውበት የተጥለቀለቀች ድንቅ አገር ናት። ዛሬ የዚህች ውብ ሀገርን መዓዛ፣ የተፈጥሮ ስጦታዎችና የአብሮነት ምስጢራትን ቡና ሚዲያ በስፋት እያስቃኘ ይገኛል። አማኑኤል ኃይለ ነኝ። አብራችሁን ቆዩ። ቪዲዮአችን ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁንም አትርሱም። ኢትዮጵያ መዓዛዋ ልዩ ነው። በጧት ጤዛ የታጠበው ለምለም ሳሯ፣ ገና ሲቆላ በሩቁ የሚጠራው የቡና ሽታዋና በየቤቱ የሚታጠነው የዕጣንና የከርቤ መዓዛም። የኢትዮጵያ መዓዛ ሰላም ነው። የኢትዮጵያ መዓዛ ፍቅር ነው። ይቺ ምድር ሺህ ቀለማትና ሺህ ሽታዎችም አሏት። ከቆላው ሙቀት እስከ ደጋው ቀዝቃዛም፣ ከጥንታዊ ገዳማት መንፈሳዊ መዓዛ እስከም ለምለም ሸለቆዎች የምድር ሽታ። የኢትዮጵያ ስጦታዋ ብቻ ሳይሆን ሽታዋም ይናፍቃል። ኢትዮጵያ ውበት ብቻ አይደለችም። ኢትዮጵያ የአብሮነት ታላቅ ትምህርት ቤት ናት። ለዘመናት በመከራና በደስታም፣ በጦርነትና በሰላም፣ በራብና በጥጋብ ወቅት ልጆቿ ባንድ ማዕድ የበሉባት፣ ባንድ ጥላ ስር ያደጉባት ምድር። ልዩነት ውበታችን፣ አንድነታችን ደግሞ ጥንካሬያችን የሆነባት ይቺ ምድር አብሮነት ባህሏ፣ መከባበር ደግሞ ወጓ ነው። በእያንዳንዱ መንደር፣ በእያንዳንዱ ደጅ እንብላ የሚለው የጋራ ጥሪ የፍቅር መገለጫችን ነው። ይህ የአብሮነት መንፈስ ነው የኢትዮጵያን ለዘላለም በልባችን እንድትኖር የሚያደርጋት። የተፈጥሮ እጅ በተለየ ጥበብ የሳላት ኢትዮጵያ ተራራዎቿ እንደ ዘብ ቆመው የሚጠብቋት፣ ወንዞቿ እንደ ሰንሰለት የሚያስተሳስሯት፣ ከተከዜ እስከ አባይ፣ ከጣና እስከ ላንጋኖ ውበቷ እንደ ወንዝ የሚፈስ፣ ግርማዋ እንደ ተራራ የማይናወጥ ነው። ይቺ ድንቅ ስጦታን የተላበሰችው ሀገር ኢትዮጵያ ለልጆቿ መኖሪያ ብቻ ሳትሆን ለዓለም ሁሉ የምትተርፍ የተፈጥሮ ሙዚየም ናት። ውቢቷ ኢትዮጵያ መዓዛሽ ማርና ወተት ነው። አብሮነትሽ ደግሞ የጽናታችን ምንጭ ነው። ይቺ ድንቅ ስጦታ መጠበቅ፣ መዓዛዋ እንዳይጠፋ መንከባከብና የአብሮነት ታሪኳን ለትውልድ ማስተላለፍ የሁላችንም ግዴታ ነው። የክልሎች ውበትና የኢትዮጵያዊነት አንድነት ጉዳይን ስንመለከት ኢትዮጵያ የሺህ ቀለማት መገኛ፣ የሺህ ዜማዎችም ማኅደር ናት። ይቺ አገር እንደ ትልቅ የጥበብ ሥራ ናት። እያንዳንዱ ክልሏ ደግሞ የዚህ ስዕል ውድ ቀለማት ናቸው። ልዩነት ውበታችን፣ አንድነታችን ደግሞ ጽናታችን ሆኖ ለዘመናት የኖረባት ምድር ዛሬ በጋራ ቤታችን ሰማይ ስር ያሉትን ሁሉንም ክልሎች ጨምረን ውበትንና ጥንካሬን እያስቃኘን እንገኛለን። ከታሪካዊው ሰሜን ስንጀምር በትግራዋይ ተራሮች ጥንታዊ ስልጣኔዎች ውስጥ አልፈን
በአማራ ክልል ላሊበላንና ጣናን ተሻግረን ወደ አፋር በረሃ ወደ ዳሎል ድንቅ ቀለማትም አመርተናል። ወደ መካከለኛው የአገራችን ክፍል ስንመለስ ሰፊውና ለምለሙ የኦሮሚያ ምድር በሐይቆችና በደን አረንጓዴነቱ ይቀበለናል። የአገራችን መተንፈሻ አዲስ አበባና ጥንታዊቷ ድሬዳዋ ደግሞ የኢትዮጵያዊነት መገኛና አውራ ጎዳናዎች ናቸው። ጉዟችንን ወደ ደቡብ ስንቀጥል የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልሎች በልዩ ልዩ ባህላቸው፣ በተፈጥሮ ጸጋዎቻቸው፣ ስጦታዎቻቸው ያስደምሙናል። የውሃ ማማው ሲዳማ በለምለምነቱ፣ የጋምቤላና የቤኒሻንጉል ጉሙዝ ክልሎች ደግሞ በታላላቅ ወንዞቻቸውና በተፈጥሮ ማዕድናቸው የአገራችን የጀርባ አጥንቶች ናቸው። በምስራቅ የጥንታዊቷ ሐረሪ ግድግዳዎች ታሪክን ሲያውቁ፣ ሰፊው የሶማሌ ምድር ደግሞ በእንግዳ ተቀባይነቱና በግርማዊነቱ ይቆማል። ክልሎቹ በባህላዊ የደን ጥበቃውና በሰው ሰራሽ ድንቅ ቅርሶቹ ውበታችንን አድምቀውታል። እነዚህ ሁሉ ክልሎች ስማቸው ቢለያይም ልባቸው ግን በአንድነት ይመታል። ኢትዮጵያዊነት ማለት እነዚህ ሁሉ ውበቶች በአንድ ማዕድ ላይ አቀላቅሎ የሚይዝ ታላቅ ጥላ ነው። ተራራዎቻችን ለአንድነታችን ምሽግ፣ ወንዞቻችን ደግሞ የፍቅር ሰንሰለቶቻችን ናቸው። ከጋምቤላ እስከ ሐረሪ፣ ከትግራይ እስከ ደቡብ እጃችንን በአንድነት ስናጣምር ኢትዮጵያ ትደምቃለች። ድምፃችንን በአንድነት ስናነሳ ሀገራችን ትከብራለች። ውበታችን በልዩነታችን ውስጥ ነው፣ ጥንካሬያችን ግን በአንድነታችን። ሁሉንም ክልሎች የያዘችው ውቢቷ ኢትዮጵያ ለዘላለም ትኑር። የሰላም የፍቅርና የብልጽግና ምድር ሆና ትቀጥል። የዛሬ ትንታኔያችንን ለትውልድ ለማስተላለፍም ቢሆን ሼር፣ ኮፒ ሊንክ ማድረጋችሁንም አትርሱ። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። አማኑኤል ኃይሌ ተጓዡ ጋዜጠኛ ነኝ። ሰላም ቆዩ።